እና ስለዚህ ፈጣሪ ሲፈቅድላችሁ በሆነ ባልሆነ መንገድ አይደለም ፈጣሪ የሚፈቅድላችሁ ማለት ነው። እናንተ በትክክለኛ መንገዱ ሚስታችሁን ወይ ደግሞ የራሳችሁን ልታደርጉ ያሰባችኋትን ሴት በጥሩ መንፈስ የሆነ ጥሩ ነገር አስባችሁ ስትቀበሉት ነው ለእናንተ የምትሆነው ማለት ነው። አሁን አብርሃም ይህንን ነገር ያመጣው በትክክል መንገድ ነው ትላላችሁ? ሄርሜላን ወደሱ ያቀረበበት መንገድ አይደለም። በሚስቱ ላይ በልጁ እናት ላይ እንደዚህ ስለደረበ ይሄ ፈጣሪ አይቀበለውም። ሲጀመር በየትኛውም ሃይማኖት ሁለት ሚስት አይፈቀድም ማለት ነው። ሽማግሌ ስለላከ ብቻ ሄርሜላ እሱ ትሆናለች ማለት አይደለም። ግዴታ ፈጣሪ መፍቀድ አለበት። ፈጣሪ ደግሞ ሲፈቅድላችሁ በትክክለኛው መንገድ እንጂ በሆነ ባልሆነ መታችሁ አይደለም። ሰላም 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 ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልኝ። እንደምታውቁት ቤተሰቦቼ ጠፍቻለሁኝ። ያው የራሴ ነገሮችን እያስተካከልኩኝ ነበር። ለ15 ቀን ወደ እናንተ አልመጣሁኝም እና ቤተሰቦቼ በዚህ 15 ቀን ውስጥ ብዙ ነገሮች ተፈጥረዋል። ብዙ ነገሮች አይቻለሁ፣ እናንተ ማየታችኋል። እንደምታውቁት አብርሃምና ሄርሜላ ያው ብዙ ቦታ ላይ ደርሰዋል ማለት አብርሃምና ሩታ ማለት ነው። ብዙ ክፍተቶችን እያሳዩን ነው እና ይህንን ነገር ደግሞ ምንም ማድረግ አንችልም። እኔ በመጣላችሁ ሰዓት አብርሃምንና ሩታን አስታርቀን ወይ ደግሞ አስማምተን በሆነ ነገሮችን ሁለቱን እያቀራረብን ነበር እና ያው አሁን ላይ ደግሞ የተፈጠረውን ነገር አይታችኋል። የአብርሃም ቡችሎች ደግሞ እነዚህ እኔ ምን እንደምላቸው አላቅም። እነዚህ ከቡችሎቹም የባሱ የሆነ ምን ልበላቸው ብቻ ለነሱ ምሰድባቸውም ስድብ ይጠፋብኛል ማለት በጣም እያስጠሉኝ ነው፣ በጣም እያናደዱኝ ነው። እንደምታውቁት አብርሃም ለሄርሜላ ሽማግሌ ሊልክ ነው እና በበቀደሙ ደግሞ አብርሃም ሽማግሌ ሊልክ ሲል ጋሽዬ አልሄድም ይህንን ነገር አልቀበለውም ብሎ ነበር እና ትላንትና ደግሞ ይሄ ምን ልበለው ዱባ ራስ ሽማግሌ ካላክ ብሎ እየጨቀጨቀው ነበር። ታውቁታላችሁ ጆ እና ምንም ማለት አይደለም፣ ይላክ እንደፈለገ ይላክ። ሩታዬ ደግሞ ከደስታ ጋር ህይወቷን ሙሉ እያጣጣመች ነው እና ቤተሰቦቼ ይሄንን ነገር እየባሰበት ነው። ምንም ማድረግ አይቻልም። ታውቃላችሁ ደስታ ለሩታዬ መኪና ሰጥቷት አስደስቷታል። በጣም ደስ ብሎኛል። ሩታዬ እንኳን ደስ አለሽ። እኔ ላንቺ ደስታ ብዙ ነገር ሆናለሁኝ ማለት የሷ ደስታ እኔ በጣም ያስደስተኛል። ነገር ግን ይሄ አብርሃም እኔ በጣም እያናደደኝ ነው። ትናንትና እዚህ መጥቷል፣ ቡታጀራ ውስጥ ነው። ነገር ግን ምንም ልናወራም አልቻልንም። ያው ታውቃላችሁ እኔ ወደ ሩታ ስለዞርኩበት ነው መሰለኝ ፊቱን ነሶኛል። ምንም ማለት አይደለም፣ እንደፈለገ ማድረግ ይችላል። ምክንያቱም እኔ እውነቱን ይዤ ነው እንጂ የምታገለው ወይ አብርሃም ውለታ ስለሰራልኝ ሌላ ነገር ስላደረገልኝ አይደለም። አብርሃም እኔን ስለተንከባከበኝ ወይ ደግሞ አብርሃም ለኔ ደግ ስለሆነ እሱ መጥፎ ነገር ሲያደርግ እኔም ከሱ ጋር አልጨመርም። ምክንያቱም አንድና አንድን ይዤ የምሄደው እውነቱን ብቻ ነው። እና ቤተሰቦቼ በዚህ ምክንያት ደግሞ ብዙ ሰዎች በእኔ የምትናደዱ ሰዎች አላችሁ። እንኳን ደስ አላችሁ፣ እንደፈለጋችሁ መናደድ ትችላላችሁ። ምክንያቱም እኔ ማድረግ የምፈልገው እኔ ያሰብኩትና ልቤ ይሆናል ብሎ ያሰበውን ነገር ነው እኔ ማድረገው እንጂ እናንተ ባላችሁት ወይ ደግሞ መጥፎ ነገር በታሰበልኝ ነገር አይደለም። እኔ ይሆናል ብዬ ካሰብኩኝ ሁሉም ነገር ይሆናል። ምክንያቱም እኔ ማስበው ጥሩ ነገር ብቻ ይሆን። መጥፎ ነገር ካላሰብኩኝ የሆነ የሚያስጠላ ኮመንት ምናምን እየሰጣችሁኝ እኔን ለመመለስ ወይ ደግሞ የኔን ሳይኮ ለመጉዳት የምትፈልጉ ሰዎች አላችሁ። እኔ እንደፈለጋችሁ ብታወሩ እንደፈለጋችሁ ብትሆኑ እኔ ካልኩት በቀር ሌላ ሰው መጥቶ ይሄንን አርግ ምናምን ቢለኝ እኔ አልሰማም። እኔ ሌላ ሰው ሐሳብ ሲሰጠኝ ጥሩ ነገር ከሆነ እቀበለዋለሁ፣ ፈጣሪ እንደላከልኝ አድርጌ እቀበለዋለሁ። መጥፎ ነገር ግን ሲሆን እንደመጣ እመልሰዋለሁ ማለት ነው። ስለዚህ ቤተሰቦች ያው እናንተም እስኪ አስቡት ማለት በእናንተ ላይፍ ሩታ ሴት ልጅ ማትኩራራ ነገር ወይ ደግሞ በራሷ በክብሯ ማትደራደር ነገር ቢሆን የት ነው የምትገኘው? ሁሉም የኢትዮጵያ ሴቶች ሜዳ ላይ ወድቀው ነው የምናገኛቸው። ታያላችሁ፣ ታውቃላችሁ፣ ትሰማላችሁ። አንዳንድ ሴቶች ወንድ ስር ላይ ሲርመጠመጡ ወንዶች እንዴት አርገው እንደሚሄዱ ሁላችሁም ታውቃላችሁ። በእግራቸው ረግጠው ነው የሚሄዱት። እኔ ወንድ ነኝ፣ ወንድን እየሰደብኩኝ አይደለም። ነገር ግን ግዴታ ሴት ልጅ መኩራትና በራሷ ክብር መደራደር የለባትም። አሁን ሩታዬ እንደዛ ስላደረገች ነው ሁላችሁም የሆነ ብዙዎቻችሁ የሆነ አላ ኔጌቲቭ ኮመንት የምትሰጡት ማለት ነው። ነገር ግን እኔ ሩታዬ ማርያምን በምታደርገው ነገር በምንም ታምር ማለት አልቃወማትም። በቃ የምታደርገው ነገር በሙሉ ትክክል ነው ብዬ ነው የማስበው። አሁን ሄርሜላ አይታችኋል። አብርሽ ስር ትርመጠመጣለች፣ እንደፈለገች ትሆናለች። ነገር ግን አብርሃም በጣም የሆነ በቃ አንዳንዴ ብዙ ወንዶች ሴቶችን መውደዳቸው ነው ያለ ጥግ ማለት ያለ ልክ ሲያሳዩቸው
ወንዶች ደግሞ ረግጠዋቸው ይሄዳሉ። አብርሃምም ያንን ነገር የሆነ ጊዜ እንደሚመጣ እኔ አስረግጬ እነግራቸዋለሁ። ማድረጉም ደግሞ አይቀርም። ምክንያቱም ይሄ የተለመደ ነገር ነው። አብርሃም ልጅ ያላትን አስቡት፣ ልጅ ያላትን የተከበረች ሚስቱን የለቀቀ ሴት ትናንትና ለመጣች ሄርሜላ እንዴት ቦታ ይሰጣል ብላችሁ ታስባላችሁ? እሷንም እንደሚተዋት እርግጠኛ ነኝ። ሄርሜላ ደግሞ ይህንን ነገር አስቢበት። ምክንያቱም ዛሬ አንቺ ደስ የሚል ላይፍ ደስ የሚል ኑሮ እየኖርሽ ከሆነ ነገ ደግሞ ያው እውነት አይዘገይምና ነገ በጊዜው የአንቺ ተራ ደርሶ አብርሽ እንደሚተውሽ ደግሞ ይህንን እመኝበት። ምክንያቱም እኔ እርግጠኛ ስለሆንኩኝ ማለት ነው። እና ቤተሰቦቼ ያው ትላንትና አይታችኋል። ይሄ ዱባ የሆነ ልጅ ሽማግሌ ላክ ምናምን ሲለው ማለት ነው። ሽማግሌ ስለላከ ብቻ ሄርሜላ እሱ ትሆናለች ማለት አይደለም። ግዴታ ፈጣሪ መፍቀድ አለበት። ፈጣሪ ደግሞ ሲፈቅድላችሁ በትክክለኛው መንገድ እንጂ በሆነ ባልሆነ መታችሁ አይደለም። እና ስለዚህ ፈጣሪ ሲፈቅድላችሁ በሆነ ባልሆነ መንገድ አይደለም ፈጣሪ የሚፈቅድላችሁ ማለት ነው። እናንተ በትክክለኛ መንገዱ ሚስታችሁን ወይ ደግሞ የራሳችሁን ልታደርጉ ያሰባችኋትን ሴት በጥሩ መንፈስ የሆነ ጥሩ ነገር አስባችሁ ስትቀበሉት ነው ለእናንተ የምትሆነው ማለት ነው። አሁን አብርሃም ይህንን ነገር ያመጣው በትክክል መንገድ ነው ትላላችሁ? ሄርሜላን ወደሱ ያቀረበበት መንገድ አይደለም። በሚስቱ ላይ በልጁ እናት ላይ እንደዚህ ስለደረበ ይሄ ፈጣሪ አይቀበለውም። ሲጀመር በየትኛውም ሃይማኖት ሁለት ሚስት አይፈቀድም። እና ስለዚህ አብርሃም የሚያደርገውን ነገር እንደፈለገ ያድርግ። እኛ ስለዚህ አያገባንም። እና ቤተሰቦቼ ሰሞኑ ስለጠፋውባችሁ በጣም ይቅርታ። ብዙ ነገሮችን ስላስቸገሩኝ የራሴ ነገሮችን ስላስቸገሩኝ ነው። ያው አንዳንዴ ብዙ ነገር ላይፋችሁ ላይ ሲመጣ የሚከብዳችሁ ነገር ይኖራል እና እኔ ይህን ሳምንት በጣም ስለከበደኝ ነው። ብዙዎቻችሁ ያው ማታውቁ ሰዎች አላችሁ። ትንሽ የፋሚሊ ችግር ነው ልንገራችሁ። ያው እኔ ግን ይህን ነገር እየደበረኝም ቢሆን ትንሽ ወደ እናንተ እውነቱን እያመጣሁኝ ላድርስላችሁ ብዬ ነው። እና ቤተሰቦቼ ዛሬ የመጣሁት በጣም ይቅርታ ስለጠፋሁኝ ከዚህ በኋላ እመጣላችኋለሁኝ። ያው አስቸጋሪ ነገሮችን ሲኖር ምንም ማድረግ አይቻልም። ግዴታ መጥፋትም የሆነ ነገር መደረግ ስላለበት ነው። እና ያንን ነገሮችን ሳስተካክል ጠፍቼባችኋለሁ። በጣም ይቅርታ ቤተሰቦቼ። እና ደግሞ ሩታዬ እንኳን ደስ አለሽ። እና የሩታ ቤተሰቦች እባካችሁ አትዘኑብኝ። እኔ በማደርገው ነገር እኔ አትዘኑብኝ። ምክንያቱም እኔ አንድና አንድ ይዤላችሁ የምመጣው እውነቱን ነው። እኔ የሆነ ነገር ሸፋፍኜ ምናምን ማምጣት አልፈልግም በቃ። ስለዚህ እውነቱን እኔ አብርሃም ደግ አደረገልኝ፣ ሩታ ደግ አደረገችልኝ። ሩታ ለእኔ ምን አደረገችልኝ? ምንም አላደረገችልኝም። ነገር ግን በቃ እውነቱን ይዤ እሄዳለሁኝ። ሩታ አውቃታለሁኝ ወይ ደግሞ የተለየ ነገር እኔ ለእኔ ምንም አላደረገችልኝም። አብርሃም ነው ለእኔ የተለየ ነገር ያደረገልኝ። አብርሃም በጣም አውቀዋለሁ ከበፊትም። እኔ ሩታ እኮ አብርሃምን ባላውቀው እኮ ሩታን አላውቃትም። ስለዚህ እኔ አብርሃም ጓደኛዬ ነው ወይ ደግሞ አብርሃምን በጣም አውቀዋለሁ ወይ ደግሞ አብርሃምን ለእኔ ውለታ አድርጎልኛል ብዬ እኔ አብርሃም መጥፎ ስላደረገ ወደ አብርሃም አልዞርም። እኔ ጌታ ምስክሬ ነው የምላችሁ። ማንም ይሁን ለምን የስጋ ወድንም አይሆንም መጥፎ ካደረገው ወደ እውነቱ ነው እንጂ ሄደው ወደ መጥፎን አልሄድም። እኔ እሱን ለመመለስ ሞክራለሁ እንጂ ከሱ ጋር ተቀላቅዬ ሆዋው ብዬ እኔ እንደነ አብርሃም ቡችሎች ከሱ ጋር ተቀላቅዬ ወደ መጥፎን አልመራ። እና ቤተሰቦቼ እኔ እንደዚህ አይነት የምታዝኑብኝ ሰዎች ካላችሁ እንደፈለጋችሁ ነው፣ ምንም ማለት አይደለም። እና የሄርሜላ አለቅላቂዎች በሙሉ ገደል ግቡ ስትፈልጉ ማለት ነው። ገደል መግባት ትችላላችሁ ከሷም ጭምር። ሄርሜላ በግልጽ የሆነ አብርሽን አስተብትባበት እንደምትሄድ ሁላችሁም ታውቃላችሁ። ምክንያቱም አብርሃም በጤናው አይደለም እንደዚህ የሚሆነው። እኔ ይሄንን ነገር ደግሞ አስረግጬ ነግሬያችኋለሁ። ከመጀመሪያው ወደ እናንተ ስመጣ ማለት እኔ መስራት የፈለኩት ወደ እናንተ ልመጣ የፈለኩት በሌላ መንገድ ነበር። ነገር ግን ይሄንን ነገር ሳይ አላስቻለኝም። ወደ እናንተ መጥቼላችሁ አብርሃም እጅ ላይ ያለው ሰዓት ጤነኛ አይደለም አስወልቁበት ብዬ ወደ እናንተ አመጣውላችሁ። ነገር ግን ያው ያንን ሰዓት ሳያወልቀው በዛው ቀጠለችበት ማለት ነው። ብዙዎቻችሁ አይታችኋል። ያንን ሰዓት ካደረገ በኋላ አብርሃም ተቀያየረ፣ ተለዋወጠ፣ ለዚህ ደረሰ ማለት ነው። እንግዲህ ልጁ አሁን እንደምን እሱ በግነው ተካፍሎ ሁለት ቦታ ለሁለት ቤት የሚደረገው እኔ አላቅም። ብቻ እንዴት እንደሚያደርጉት እኔ እንጃ። በቀደም ሲቀባበሉት አይታችኋል። የሚያሳዝነኝ ልጁ ነው። የሆነ በሁለታቸው መሃል እንደዚህ አድርገውት እንደዚህ ሲቀባበሉት ያስጠላል። ገና እኮ ልጅ ነው። እኔ አላቅም። ሲጀምር ቪዲዮ አጠገብ ራሱ ባያቀርቡት በጣም ደስ ይለኛል። ገና ከዚህ ልጅነቱን እንደዚህ ሲያርጉት አንድ አመት ሳይሞላ ይሄ ልጅ ምን አድርጎ ነው? እንዴት ነው የሚያድገው? ምን አስቦ ይደግ ይሄ ልጅ? እኔ በጣም የከበደኝ ነገር ቢኖር እሱ ነው። እኔ ልጁን እኮ ለኛ ሰጥተውን እዚህ እኮ በጣም ፈታ ብሎ እንደኛ ያድጋል። እኛ ምን ሆነን ጤነኛ ነን እኮ
ፈጣሪ ይመስገን ሀያቱ ጋር እኮ ተንከባክቦ ያሳድጉታል። ያምጡት ልጁን እኮ ችግር የለውም እኛ ጋር ካመጡት በጣም እናሳድገዋለን። እና ቤተሰቦቼ እኔ ይህንን ነገር በጣም አናዶኝና ምንም ማድረግ ስላልቻልኩኝ ነው ወደ እናንተ የመጣሁት። ቤተሰቦቼ በቃ የምታደርጉትን ነገር የምትሰጡትን ኮመንት እያያችሁ አስተውላችሁ ብትሰጡ መልካም ነው። እኔ እንደዚህ አይነት የተለየ ኮመንት ስለሰጣችሁኝ እኔ እውነቱን አላወራም ወይ ደግሞ ወደ እናንተ አልመጣም ማለት አይደለም። ቀጥታ እውነቱን ይዤላችሁ እመጣለሁኝ። ምክንያቱም እኔ አንድና አንድ ማንም ሰው ሊያስፈራራኝ አይችልም። ወይ ደግሞ የሆነን ሰው እንደዚህ አታርግ ምናምን ስላለኝ የጀመርኩትን ነገር ማቆም ሰው አይደለሁኝም። ምንም ሊመጣብኝ አይችልም። የሰው ልጅ እኮ ፈጣሪ የሆነ ነገር ካላዘዘበት በስተቀር በሰው ምርጫ ወይ ደግሞ በሰው ፍላጎት ምንም ሊደርስባችሁ አይችልም። እኔ የሆነ ነገር ሳደርግ ትክክለኛውን ነገር አድርጌ የፈለገ ነገር ቢደርስብኝ ምንም ማለት አይደለም። ምክንያቱም እኔ ያደረኩት ጥሩ ነገር ከሆነ ለራሴ እርካታ ነው። ያንን ነገር ደግሞ በራሴ አይቼዋለሁ፣ ብዙ ነገር አይቻለሁ። እኔ ይህንን ነገር ስለና አብርሃም ማድረገው በራሴ ብዙ ህይወቶችን ስላሳለፍኩኝ ነው። ወይ ደግሞ ብዙ ነገሮችን አይቻለሁ፣ እንደዚህ አይነት ነገሮች ማለት ነው። እና ቤተሰቦቼ በጣም እያናደዱኝ ያሉት አሁን ላይ የአብርሃም ቡችሎች ናቸው። በጣም ማለት ነው በጣም እያቃጠሉኝ ያሉት። ሄርሜላ ይቅርታ አድርጉልኝ አንድ ነገር ሳላመጣላችሁ፣ ሩታዬ ያው እንዳረገዘች ሁላችሁ ማውቃችኋል። እንኳን ደስ አላችሁ የሩታ ቤተሰቦች እና ቤተሰቦች የሩታ ቤተሰቦች በሙሉ የኔም ቤተሰቦች እየሆናችሁ ነው። በጣም አርጌ አመሰግናችኋለሁ። እና ቤተሰቦቼ ማርያምን በጣም ክብር አለኝ ለእናንተ። በጣም አመሰግናችኋለሁ። እባካችሁ በቻላችሁት መጠን በቅርቡ 10 ሺህ አስገቡኝና ትንሽ ነው የቀረኝ ቤተሰቦቼ 10 ሺህ ታስገቡኛላችሁ ብዬ ተስፋ አድርጋለሁ። እና ቤተሰቦቼ በጣም ወዳችኋለሁ። እንኳን ደስ አላችሁ የሩታ ደስታ የሚያስደስታችሁ ሰዎች እንኳን ደስ አላችሁ። ያው ምክንያቱም የእሷ ደስታ ለእናንተም ደስታ ነው ለእኔም ደስታ ነው ብዬ ስለማስብ እንኳን ደስ አላችሁ። ምንም ማለት አልችልም ከዚህ በላይ። እና ቤተሰቦቼ በቀጣዩ እመጣላችኋለሁ። ያው ይህንን ነገር ላሳውቃችሁ ብዬ ነው የመጣሁት። ብቻ ቤተሰቦቼ ደህና ሁኑልኝ። የሩታ ቤተሰብ የሆናችሁ በሙሉ እስኪ ኮመንቱን እንደ ሁልጊዜው ኮመንቱን ሩታዬ እያላችሁ አጥለቅልቁልኝ። ያው ቅጥል እንደሚሉ ታያላችሁ ኮመንትም ላይ ገብታችሁ፣ ምክንያቱም እያያችሁ ነው። እናንተም ኮመንት ስትሰጡ የሄርሜላ ቤተሰቦች ብዙዎቻችሁ ታያላችሁ እንዴት እንደሚሆኑ እንዴት እንደሚቃጠሉ ማርያምን እያያችሁ ነው። ኮመንት ላይ ልክ ሩታዬ ብላችሁ ስትሰጡ እነሱ ምን ብለው እንደሚመልሱ ታውቃላችሁ። እኔ እያየሁኝ ነው፣ ሁላችሁንም ገብቻ ያለውኝ። እና ቤተሰቦቼ ልክ እንደ ሁልጊዜው ኮመንት ላይ ገብታችሁ ሩታዬ እንወድሻለን ብላችሁ አጥለቅልቁልኝ። ያው እና ቤተሰቦቼ የኔን ፍቅር የኔን እውነታ የምትወዱ ሰዎች እንግዲህ ፍቅራችሁን እንድታሳዩኝ ይፈልጋለሁኝ። በዚህ በቅርብ ጊዜ ውስጥ 10 ሺህ እንደምታስገቡኝ አልጠራጠርም። እና ቤተሰቦቼ እስከዛው ድረስ ደህና ሁኑልኝ። በጣም ወዳችኋለሁ። ቸር ሰንብቱልኝ።